በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 128ኛ ተአምር ሁለተኛ ክፍል። ስለ ሰማዕቱ ቅዱስ ጊዮርጊስ ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በዚያን ዘመን በሀገሩ ሁሉ ላይ ስልጣን ያለው ዱዲያኖስ የተባለ እጅግ ብርቱ የሆነ የፋርስ ንጉሥ ነበር። በአራቱ ነገስታት ላይ ስልጣን የነበረው የምድር ነገስታት ሁሉ ከስልጣኑ በታች ነበሩ። ነገር ግን ፈጣሪውን የካደ እንደ ናቡከደነጾር ልቡ የደነደነ ነበረ። ከዕለታትም በአንደኛው ቀን ቅዱስ ጊዮርጊስ ለንጉሱ ከሱም ጋር ላሉት እጅ መንሻ ይዞ ከአገልጋዮቹ ጋር በመርከብ ተጭኖ ከነገስታቱ ጋር ለመገናኘት ተነስቶ ሄደ። ቅዱስ ጊዮርጊስም ወደ ንጉሱ ከተማ በደረሰ ጊዜ ነገስታቱ ጣዖታቱን ሲያመልኩ በፍጹም ትጋትም ዕጣን ሲያሳርጉላቸው ክርስቲያኖችንም ሁሉ ሲያሳድዷቸው አየ። በዚህም ጊዜ ቅዱሱ ሰማዕት የሰማይና የምድር ፈጣሪ ክርስቶስን የሚያመልኩበትን ሀገሬን ትቼ ለምን መጣው በማለት አዘነ። ጌታ ኢየሱስ ክርስቶስም የቅዱስ ጊዮርጊስ ሐዘኑን ተመልክቶ ለሰማዕታት የተሰጠውን ተስፋ የመንፈስ ቅዱስን እውቀት በልቡናው መላለት። ለሰማዕታት ያቀዳጇቸውን አክሊል የተዘጋጀላቸውንም ልዩ ልዩ ክብር ገለጸለት። ይህንንም በተረዳ ጊዜ የአምላክ ፍቅር በልቡናው ነደደች። ከእንግዲህስ ወዲህ በዚህ ዓለም እስካለው ድረስ ወደ ሀገሬ ወደ እናቴም አልመለስም። ስለ ጌታዬ ኢየሱስ ክርስቶስ ከእሷ ተለይቻለሁና ለዘላለም የምትኖረውን ጌታዬ ኢየሱስ ክርስቶስ የሚሰጠኝን ሕይወት ተስፋ አደርጋለሁ እንጂ ስለ ቅዱስ ስሙም እሞት ዘንድ እርሱ በቸርነቱ ያጸናኛል አለ። በዚህም ጊዜ በቅዱስ ጊዮርጊስ ላይ ኃይለ መንፈስ ቅዱስ አደረበትና በፍጥነት ሄዶ በአላውያን ነገስታት ፊት ቆሞ እኔ የክርስቲያን ወገን ነኝ፣ እምነቴም በጌታችን በኢየሱስ ክርስቶስ ነው ሲል አሰምቶ ተናገረ። እነሱም በልዩ ልዩ ስቃይ ያሰቃዩት እስከ 7 ዓመት ቆየ። በዚያም ጊዜ ከሃዲው ንጉሱ ዱዲያኖስ ከከተማ ውጭ አውጥተው ልብሱን ገፈው ሽርጥ አስታጥቀው በእንጨት ላይ እንዲሰቅሉትና ዳግመኛ የዘንባባ እሾህ የመሳሰሉ 70 የብረት ችንካሮች ተሰርተው ቅዱሱን በእነዚያ ችንካሮች እንዲቸነክሩት አጥንቱም እስኪታይ ድረስ እንዲቀጠቅጡትና ስቃይ እንዲያበዙበት አዘዘ። ቅዱሱ ተጋዳይ ግን ይህንን ሁሉ ጽኑ ስቃይ በእግዚአብሔር ኃይል ታገሰ። ይልቁንም ፈጣሪ ኢየሱስ ክርስቶስ በመስቀል እንደተሰቀለ እንዴት አላስብም? ይህ የሥጋ መከራ ኃላፊ ጠፊ ነውና ሲል አሰምቶ ተናገረ። ከዚያም ንጉሡ ዱዲያኖስ ቅዱስ ጊዮርጊስን ከተሰቀለበት ያወርዱት ዘንድ አዘዘና አማካሪው ሰይጣን እንደመከረው በውስጡ ረጃጅም ችንካሮች ያሉበት የብረት ጫማ አሰርቶለት ቅዱስ ጊዮርጊስን አጫሙት። በችንካሮቹም እግሩን ከጫማው ጋር ቸነከሩት። ችንካሮቹም ደሙ እንደ ውሃ በምድር ላይ እስኪፈስ ድረስ እግሩን ዘልቀው ስሩን በጣጠሱት። መሄድም በተሳነው ጊዜ አጎንብሶ መሄድ ጀመረ። ከሃዲው ንጉሥም የቅዱሱን ሰማዕት ትዕግስቱንና ልቡ እንደ አድማስ ድንጋይ የጸና መሆኑን በተመለከተ ጊዜ ወደ ፈላ የብረት ጋን እንዲጨምሩትና አንጎሉም በአፍንጫውና በአፉ እስኪፈስ ራሱን በመዶሻ እንዲቀጠቅጡ ታዘዘና እነሱም እንደ ትእዛዙ ባደረጉበት ጊዜ ሰውነቱ ሁሉ በደም ተጥለቀለቀ። እርሱ ግን ወደ ሰማይ ዓይኖቹን አቅንቶ ጌታዬና ፈጣሪ ኢየሱስ ክርስቶስ ሆይ ሰውነቴን አትጣላት። ይህ ጎስቋላና ከሃዲ ዱዲያኖስንና ከእሱም ጋር ያሉት 70 ነገስታትን በአንተ ስም ድል እስክነሳቸው ድረስ ለሞት አሳልፈህ አትስጠኝ፣ በአንተ ስም ልሞት መጥቻለሁና እያለ ይጸልይ ነበረ። ያን ጊዜም ጊዮርጊስ ሆይ እኔ ከአንተ ጋር ነኝና ጽና፣ በርታ የሚል ቃል ከሰማይ መጣ። ከዚያም እግዚአብሔር የመላእክት አለቃ ቅዱስ ሚካኤልን ላከለትና የሚያስጨንቀውን መከራ ሁሉ ከጻድቁና ከቅዱሱ ሰማዕት ጊዮርጊስ አርቆ አዳነው። በሰውነቱም ላይ አንዳችም የቁስል ምልክትና የደም ነጠብጣብ ሳይኖር ፍጹም ጤነኛ ሆኖ ተገኘ። ለሱ ክብር ምስጋና ይሁንና ይህን በአገልጋዩ በቅዱስ ጊዮርጊስ ላይ ጌታ ኢየሱስ ክርስቶስ ያደረገውን ድንቅ ተአምር የተመለከቱ ሁሉ አድንቀው በቅዱስ ጊዮርጊስ አምላክ አመኑ። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።